አይና መስቦቹ እንደምናላችሁ ዛሬ ደግሞ እንግዲህ በጣም በእናንተ ጥያቄ ወሳኝ የሆነ ለብዙዎቻችሁ መፍትሄ የሚሆን ለምሳሌ ጸጉራችሁን ስታበጥሩ ማበጠሪያችሁ ላይ ብዙ አይነት የቀረ ፌል አውት ያደረገ ወይ ደግሞ የተነቀለ የሚሄድ ጸጉር ችግር ላለባችሁ እንደገናም ደግሞ እዚህ መሃል አናታችሁ ላይ ደግሞ መቀጣጠን የጀመረ ወይ ደግሞ እዚህ ጫፏ ላይ እንደዚህ ገባ እያለ ወይ ደግሞ እየሳሳ ለመጣ ጸጉር እንደገናም በጠቅላላ ሰውነታችሁ ጠቅላላ አናታችሁ ላይ ያለው ጸጉር እየሳሳ ለመጣ ሰዎች በሂደት እንዴት ነው ይሄ ጸጉር እየሳሳ መጣ ለምትሉ በጣም ሁነኛ መፍትሄ መቼም ኢትዮጵያ ሀገራችን በጣም በብዙ herb እና በብዙ ስፓይስ የበለጸገ ነው። ያንን the last 5-7 years በጥንቃቄ ስመራ መንፈጣ ነበርና አሁን ይሄ በጣም ተፈትኖ የተረጋገጠ በጣም ወሳኝ የሆነ ጸጉራችን የማፋበን እንደ አዲስ እንዲበቅል የምናደርግበትን ይሄን ነገር ነው ይዤላችሁ መጣ ማለት ነው። ይሄ በጣም ሞደርን የሆነ ኢትዮጵያን ካልቸራል ወይ ደግሞ herb ለመጠቀም ከሞደርን ሳይንሱ ጋር አብሮ የሆነውን ነገር በጣም ሄር ግሮስ ፕሮቶኮል ነው። በጣም እነዚህን 4 ኢንግሪዲየንቶች ብቻ በማደባለቅ በጣም በማሳያችሁ መጠንና በማሳያችሁ ፕሮሰስ የምታደርጉ ከሆነ በጣም በሚያስገርም መንገድ ውጤት ታያበታላችሁና አይ ሆፕ ይሄን ካያችሁ በኋላ ደግሞ ወዴታችሁን እንደመልሳችሁ ኮሜንት ላይ እንደምታደርጉልኝ ምንም ጥርጥር የለኝም። ተመልሼ እመጣለሁ። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን ዲ3 እና ቫይታሚን ኬ2 ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር ለቆዳ ጥራት ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በFDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። እሺ እንግዲህ ስሜ ዶክተር ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ። እንዲመሰለው ኳሊቲ የሆነ የጤና ቪዲዮ የሚቀርብበት ዩቲዩብ ቻናል ነው፣ የእናንተው ቻናል ነው። እየመጣችሁ በጣም ጥቅም አግኝታችሁ ሰፖርት ለማድረግም ፍላጎተኛ እንደሆናችሁ አውቃለሁኝ። ግን ሰብስክራይብ ያደረጋችሁ ፕሊስ በማድረግ ብቻ እኔ ሰፖርት እንደማድረግ ነው ማለት ነው። እንደዚህ በጣም ኳሊቲ የሆነ ትግስት አስጨራሽ የሆነ የሳይንስ ውጤትን ይዤ የምቀርብበት ቻናል ነው። ብዙ ሰዎች እንደተጠቀሙ ነው። ያው እነሱን ጆይን አድርጉ። ምናልባት 40% መታችሁ ታማኝ ሆናችሁ ሰፖርት እያደረጋችሁ ነው። 60% የምትሆኑት ግን እስካሁን ድረስ ታያላችሁ ተጠቀማላችሁ። ሰብስክራይብ ያደረጋችሁ አድርጉ። ግድ የለም እንደዚህ ኳሊቲ የሆነ ቪዲዮ የሚቀርብበት ቻናል ስለሆነ ለጤናችሁም ያላችሁን አክብሮት ነው የሚያሳየው። እኔንም ቴንኪዩ እንደማለት ነው። ያገር ሰው ለሀገራችን ህዝብ እየደከምክ ነውና በርታ እንደማለትም ነው። እኔም በርታታለሁ ማለት ነው። በዚህ 2060 ከማለፉ በፊት በጣም ይሄን ቻናል በከፍተኛ መንገድ እንደምናሳድገው ምንም ጥርጥር የለኝም ማለት ነው። እንደገናም ደግሞ መታችሁ አይታችሁ ደግሞ ውጤቱን አይታችሁ እንደገናም ደግሞ አቃረቡ ማታችሁ ከወዳችሁት ላይክ ማድረግ አትርሱ። እንግዲህ ወደ ቁም ነገሩ ስንመጣ ይሄ እንግዲህ ዝም ብሎ ኖርማል የሆነ ኦይልን ቀላቅለን ወይ ደግሞ ዘይትን ቀላቅለን የምንሰራው አይደለም። በጣም ታርጌትድ የሆነ ማለት በጣም ወሳኝ የሆነ አናታችን ላይ ጸጉራችን የበቀለውን ጸጉር አይደለም እዛው ጸጉራችን የሚበቅልበትን ዋናው አገዳው ላይ በጣም ለሚከናወነው ነገር ሁሉ ያን ነገር ነው እንግዲህ እንደ አዲስ የምናነሳሳው ማለት ነው። 4 በቤታችን በቀላሉ የምናገኛቸውን herbal የሀገራችን መጠቀም ኢትዮጵያም ያላችሁ በዓለም ዙሪያም ያላችሁ እነዚህ 4 ነገሮች ይገኛሉ። አንዱ የምንጠቀመው ሬድ ኦኒየን ደግሞ ቀይ ሽንኩርት ነው። ሌላኛው ደግሞ ሮዝመሪ ነው። ሌላው ደግሞ ሮዝመሪ ማለት መጥበሻ ማለት ነው። ሌላ ደግሞ ብላክ ሲድ ነው የጥቁር አዝሙድ የምንለው ማለት ነው። እሱ ፍጭት አድርገን ወይ ደግሞ ዘይቱን ከተገኘ መጠቀም ይቻላል። ሌላ ደግሞ እንግዲህ ፈነግሪክ የምንለው ወይ ደግሞ በኖርማል አቤሽ የምንለው ማለት ነው። እንግዲህ ይሄ በጣም 4 ፓወርፉል የሆነ ሄር ሲስተም ነው እና በጣም በጥንቃቄ ብዙ ሙከራና ተደርጎ በጥንቃቄ የተዘጋጀ ፎርሙላ ስለሆነ ያንን ልክ እንደማሳያችሁ የምትጠቀሙ ከሆነ በጣም ውጤት እንደምታመጡ እርግጠኛ ነኝ። በጣም የገርማችሁ ነገር ይሄ ነገር ለምሳሌ ጸጉር ለምን ነው ሰው ምክንያት መጀመር አለብን አትሊክ ሐሳቡን የዚህን ፎርሙላ ፓወሩ እንድታዩ ብዬ ነው። እና አንድ ጊዜ ይሄ DHT የሚባለው ደግሞ ዳይሃይድሮቴስቶስትሮን የሚባል ሆርሞን አለ። ያ ሁሉ ጊዜ ከፋስ ጀምር ጸጉራችን ዲሳፒር እንዲያደርግ እንዲሳሳ የሚያደርግ ነው። ሌላው ደግሞ እንግዲህ ፕሮስታግላንዲን D2 ወይ ደግሞ PGD2 የሚባል ነው። እንግዲህ ይሄ ደግሞ ራሱ ፕሮቲን ነው እና
ፀጉራችን የማደጉን ነገር እንዲያቆም የሚያደርግ ነው። ሌላው ደግሞ እዛው አካባቢ አገዳው ስር ደግሞ ኢንፍላሜሽን ወይ ደግሞ የመቆጣት ስሜት ስለሚኖረው ራሱ ፀጉሩ ስር ያለው ያ ደግሞ ፀጉሩ በሚገባ እንዳይበቅል ስለሚያደርግ ነው። ሌላው ዋና ወሳኝ ነገር ሆኖ የሚገኘው ፀጉር እየሳሳ ይመጣበት እዛው አናታችን ላይ በጣም የሚሰሩ ጥቃቅን የደም መዞሪያ ቧንቧዎች አሉና እነዛ በሚገባ አየርና ምግብ ለፀጉራችን እድገት አስፈላጊውን ስለማያመጡ ያ ራሱ ደንቃፋ ሆኗል ማለት ነው። ስለዚህ ይሄ ሪዛልቱ ምንድነው? አንደኛ ቀጭን የሆነውን ሄር እንዲፋፋ ያደርገዋል። እንደገናም ደግሞ ማደጉን እየዘገየ ያደርገውን ደግሞ እንደገና እንዲያበብ ያደርገዋል። ሌላ ደግሞ ወደ መመለጥ እየሳሳ ያለውን ደግሞ ሪጁቪኔት ያደርገዋል ማለት ነው። እንግዲህ አሁን በእነዚህ በአራት ኮምፖነንቶች ውስጥ ያሉ በጣም ፓወርፉል የሆኑ ኬሚካሎች ስላሉ የሚሰሩ ማለት ነው። እንግዲህ ለምሳሌ ብላክ ሲድን ብንወስድ የመጀመሪያ ኢንግሪዲየንታችን በውስጡ ታይሞሎኩዊንን የሚባል ኮምፖነንት አለው። ይሄ በጣም ስትሮንግ የሆነ አንቲ ኢንፍላማቶሪ ነው፣ አንቲ ኦክሲዳንትም ነው። እንደገና ፀጉር ደግሞ እንዲፋፋ የሚያደርግ ነው ማለት ነው። በተጨማሪ ቅድም ያልኳችሁ ያን ፀጉር እንዳያድግ የሚያደርገውን ይሄ ሄር ግሮዝን ብሎክ የሚያደርገው PGD2 የሚባለውን ኬሚካል ፓራላይዝ ለማድረግ እንዳይመረት ይከላከሏል ማለት ነው። በዙሪያ ያለው ደግሞ መቆጣትና መጎረባበጥ ኢንፍላሜሽን እንለዋለን በእንግሊዝኛ፣ እሱን ይከላከላል ማለት ነው። በጣም ይገርማችሁ ይሄ ብቻ ኮምፖነንቱ ብቻ ወደ 70% ያክል የፀጉር ዴንሲቲ ወይ ደግሞ ፋፋምባነት እንዲጨምር ያደርገዋል ማለት ነው። በሁለተኛ ደረጃ ደግሞ ያው ፌኔግሪክ ነው። እኛ አበሽ መቼም ሁላችን እናውቃለን። ውስጡ ሌክቲንና በጣም ከሁሉ በላይ ደግሞ ለፀጉር እድገት አስፈላጊ የሆነ ቫይታሚን B3 እኛ በተለምዶ ናያሲን የምንለው ስላለበት ይሄ በጣም ፓወርፉል ነው። ከውጪ ስለሆነ ቆዳችን ሰርስሮ ስለሚገባ DHT የሚባለውን ይሄ ቴስቶስትሮን ሆርሞኑን ብሎክ ስለሚያደርገው የፀጉሩ ሻፍት ወይ ደግሞ መቅኔው በደንብ አርጎ እንዲፋፋ እንዲወፍር ያደርገው ማለት ነው። እንደገና ደግሞ ሲበቅልም ራሱ በቂ የሆነ ትሬንት ስለሚኖረው እንዳይሰባበር የሚያደርገው ማለት ነው። ይሄ በቀላሉ ወደዚህ እነዚህ አሁን ወደ አናታችን ቅል ሰብሮ የመግባትም ወይ ደግሞ የመግባት ችሎታ ስላለው ማለት። ሌላው ደግሞ እንግዲህ ሬድ ኦኒየን ነው። ይሄ በጣም ፓወርፉል ውስጡ ይሄ ለፀጉር እድገት በጣም ወሳኝ የሆነ ሰልፈር የሚባል ኮምፓውንድ ውስጡ አለው። ሰልፈር ከሌለ የፀጉራችን ራሱ ሻፍቱ ወይ ደግሞ ዋናው መቆሚያው ስሩ ግንዱ አይሰራም። ካራቲን የሚባለው የፕሮቲን ሆርሞን ከዚህ ከሰልፈር ጋር የመጣ ነው። ሰልፈሩ ካለ ሁሉ ጊዜ ካራቲን እንዲፈጠር ያደርጋል። ያ ደግሞ ሞር ሄር ወይ ደግሞ ፀጉር እንዲወጣ ስለሚያደርገው ነው። ይሄ ራሱ ሰልፈር ራሱ ደግሞ ፀጉሩን የሚያበላሹ ፈንገስ እና ባክቴሪያዎችንም ለክሊር ለማድረግ ይረዳል። ፀጉራችን ይሄ ያንን ጊዜ የሚቆሳስልም ቴንደንሲ ያለው የሚያባብጥም ቴንደንሲ ያለው የራስ ቅል እንዲሻሻል የሚሆነው ማለት ነው። በአራተኛ ደረጃ ደግሞ ሮዝመሪ ነው። ሮዝመሪ ማለት እንግዲህ ያው እኛ ስጋ መጥበሻ አድርገን የምንጠቀምበት ግን አሁን ለዚህ ጥቅም ብሏል ማለት ነው። እንግዲህ ይሄ ደግሞ በጣም ከሁሉ ቅድም ነገርኳችሁ አንዱ ፀጉር የሚያሳሳው ነገር በዛው በራስ ቅላችን በተለይ ከ25 እና ከ30 ዓመት በኋላ ወደ አናታችን ቅላችን ውስጥ ያሉ በቂ የሆነ ኦክሲጅንና ምግብ የመመላለሱ ነገር እየቀነሰ ስለሚመጣ ያ ነገር እንዲፋጠን ያደርጋል፣ እንዲከፈት ያደርጋል ማለት ነው። በቀላሉ ከሰውነታችን ከበላ ነው ደማችን አድርጎ ቀጥታ ፀጉራችን እድገት የሚሆነው ነገር በሰፊ እንዲሆነ ማለት ነው። ስለዚህ በጣም ቫይሶ ዳይሌተር ነው ማለት የደም ቧንቧውን ካፕለሪውን ቀጫጭን የደም ቧንቧ ሰፋ አድርጎ በስነ ስርዓቱ ካፕላይ የምናደርገውም ከውስጥ የምንበላው ምግብ በቀላሉ ፀጉር እድገት የሚያስፈልጉ ንጥረ ነገሮች ሁሉ በቀላሉ እንዲደርሱ ይሆናል ማለት ነው። ከውስጥ ወደ ውጭ ስለሚሰራ እንግዲህ በጣም ፓወርፉል ማለት ነው። እንግዲህ አራቱ ሲቀናጅ የሚሰራው ነው ማለት ነው። እንግዲህ በኦኒየኑና ብላክ ሲዱ ክሊር ያደርገዋል ማለት ነው። እንደገና ደግሞ ኦኒየኑን ከፌኔግሪው ጋር ደግሞ ከአበሹ ጋር ተቀላቅሎ ደግሞ ከሰልፈሩ ጋር ቫይታሚን B3 ጋር አብሮ ሆኖ ቢውልድ እንዲሆን ያደርገዋል ማለት ነው። ከዛ ደግሞ ሮዝመሪው ደግሞ በቀላሉ እነዚህ መድኃኒት ደግሞ ሰብሮ እንዲገባ የሚያስፈልገው ቦታ ላይ ሻፍቱ ስር ዋናው ፀጉራችን የሚፋፋበት ፎሊክሉ ጋር አብሮ በቀላሉ መድኃኒቱ ይሄ የምናደርገው አፕሊኬሽን እንዲገባ ይረዳዋል ማለት ነው። አሁን እንዴት ነው የምንሰራው ስንል እንግዲህ በጥንቃቄ ማሰብ ያለብን ምስሉ ላይ እንደምታዩት የሮድ ኦኒየን ባለፈው እንትን እያሳየኋችኋለሁ ለዚህ ለማዲያት እሱን እንግዲህ በደንብ አድርገን ፈቀፍቀውና ጭምቅ አድርገን የሬድ ኦኒየን ወይ ደግሞ የዚህን የቀዩ ሽንኩርት ጁስን ነው የምንጠቀመው ማለት ነው። ከዛ ደግሞ ብላክ ሲድ ካለ ጥቁር አዝሙድ ማለት ነው እሱን በደንብ አድርገን እናደቀውና ዘይቱን እናወጣዋለን ትንሽ አመስ ካደረግነው በኋላ ወይ ደግሞ ብላክ ሲድ ኦይልም ካለ 1 ቲስፑን ወይም 1 ሻይ ማንኪያ እንጨምርበታለን። ሌላው ደግሞ ፌኔግሪክ ወይ ደግሞ አብሽ ነው። አብሹን እንግዲህ ያው እንደምታውቁት አብሹ ለጊዜ ኦቨርናይት ወይ ደግሞ ማታውኑ ዘፍዝፈን እናሳድረዋለን። ከዛ በኋላ በደንብ ባሮ ከለበለበ በኋላ ውሃውን አጥለን
አንድ ቲስፑን ያክል እንጠቀማለን። አንድ ቴብል ስፑን የሾርባ ማንኪያ ማለት ነው። እንግዲህ የብላክ ሲድ ኦይልም ቴብል ስፑን የምጠቀመው ቅድም ቲስፑን ስላልኩ መስለኝ የአንድ የሾርባ ማንኪያ ብላክ ሲድ ኦይል ወይ ደግሞ ብላክ ሲድ ራሱን የተጨፈጨፈውን እንደገና ደግሞ አንድ የሾርባ ማንኪያ የሚያክል ደግሞ ፌኔግሪኩን እናረጋለን፣ አብሹ እናረጋለን። ከዛ በኋላ ግን የሮዝመሪ ኦይሉ ራሳችን ፍጭት አድርገን ዘይት ጨምቀን እናውጣው እንችላለን። ወይ ደግሞ ጥምቅጥቅጥ አድርገን ዘይቱ እስኪወጣ ድረስ ካደረግነው በኋላ መጠቀም እንችላለን። ወይ ደግሞ በቀላሉ ገበያ ላይ የሚገኛል የሮዝመሪ ኦይል ከአማዞን ላይ ማዘዝ ይችላላችሁ። ዩሮፕ ያላችሁ ካናዳ ያላችሁ በቀላሉ ስለምታገኙ እናንተ ኦይል ቤዙ መጠቀም ይችላላችሁ። ግን ከ5 እስከ 10 ጠብታ ሮዝመሪ ኦይል እናደርግበትና አሁን አብረን በሙሉ እነዚህን እንቀላቅለዋለን ማለት ነው። በቃ ስሙዝ ፔስት እስኪሆን ድረስ ማለት ነው። በቃ በደንብ አድርጎ ሊጥ እስኪሆን ድረስ እናሸዋለን ማለት በደንብ እናሸዋለን ለ5-10 ደቂቃ ከዛ ተዘጋጀ ማለት ነው። አሁን እንግዲህ እንዴት ነው አፕላይ የምናደርገው ስንል ኦልሬዲ የበቀለው ጸጉር ላይ ፕሊስ አፕላይ አታርጉ። እንደዚህ በጣታችን ጠቀስ እያደረግን አናታችንን ላይ ነው እንግዲህ በጣታችን እንደዚህ ማሳጅ የምናደርገው ማለት ነውና ሄር ሻፍቱ ላይ አይደለም የበቀለው። ምን ከበቀለ በኋላ ምንም ጥቅም የለውም። እኛ የምንፈልገው ከውስጥ ጸጉር የሚያመርተውን ዋናው ኢንጂኑን ነው እንግዲህ ለመቀስቀስ የምናደርገው። ሁሉ ጊዜ የዚህ እጃችሁን ጫፍ ምን የምትጠቀሙት ጓንታችሁን አድርጋችሁ በዛ ነው እንግዲህ እንደዚህ ያዛችሁ ማሳጅ የምታደርጉት የገባችሁ ማለት በተለያየ ስፍራ ማለት ነው። ያን እንግዲህ በጣም ወሳኝ ሚላ መነግራችሁ ምንድነው ከ5 እስከ 10 ደቂቃ ሰዎች 3 ደቂቃ ያደርጉትና ይተውታል አይደለም። ግን ሰዓታችሁን ያዙና ከ5 ቢቻል እንደም እስከ 10 ደቂቃ ድረስም ወደ ሳታቋርጡ ያንን የአፕላይ ያረጋችሁ በቃ እንዳለ አናታችሁን ውስጡን በሙሉ ይሄ ራስ ቅሉ ማለት ነው። ጸጉራችሁን አይደለም። ጸጉራችሁ ላይ ጸጉርሽ ከበቀለ በኋላ ወይም ከበቀለ በኋላ ምንም ጥቅም የለውም ለወንዶችም ለሴቶችም የሚሰራ ስለሆነ ከዛ በኋላ ሻወር ካፕ ወይ ደግሞ ከተገኘ ፕላስቲክ ባግም ካለ በደንብ አድርገን ጥፍና አድርገን እናስረውና ከሰውነታችን በሚመቀው ኃይልና እንትን ራሱ ውህዱ ራሱ በቀላሉ ወደ ራስ ቅላችን ሰርጾ እንዲገባ ይረዳዋል ማለት ነው። ከዛን ካረግን በኋላ ዝም ብለን ለ30 ደቂቃ እንተወዋለን ማለት ነው። ከዛ ይሄን ካለቀ በኋላ ያው አንደኛ ያው ይሄንን የምናደርግበት በላስቲክ ወይ ደግሞ በሻወር ካፕ የምንሸፍንበት ይሄ ቀዳዳው የራሳችን ቀዳዳ ይከፈታል። ሂቱ ራሱ ደግሞ ትራፕ ያደርገዋልና በጣም በቀላሉ የምንለው ውህድ ሰብሮ ለመግባት ይረዳዋል ማለት ነው። እንግዲህ ይሄ ነው ትልቁ እንግዲህ ወሳኝ የሚሆነው ምን ያክል እንጠቀም ብለን ስንል ደግሞ ቢያንስ በሳምንት 2 ጊዜ ነው የምመርጠው ሰኞና አርብ ወይ ደግሞ ራቅ አርጋችሁ ማለት ነው ያንን እንጠቀማለን። ይሄን ኮንሲስታንትሊ የምናረግ ከሆነ የሚገርማችሁ ነገር በወር በ2 ወር ባልሞላ ጊዜ ውስጥ በቃ እነዚህ ራሱ ትንሽ ራሱ ጸጉሮቹ ራሱ ሲበቅሉ ታያቸዋሉና እንደ ማጂክ ነው የሚመስለውና በጣም ፓወርፉል ፎርሙላ ማለት ነው። ከሰራነው በኋላ ተቀም አድርገን ይሄን ሰሯችሁን ደብል አድርጋችሁ ከሰራችሁ እስከ 24 ሰዓት ማስቀመጥ ትችላላችሁ። ኦይሉን ግን ይሄ ብላክ ሲድ ኦይሉንና ሮዝመሪ ኦይል የምትጠቀሙ ከሆነ ችግር የለውም። እሱን በደንብ ከሰራችሁት በኋላ እስከ 2 ወር 3 ወር ፍሪጅ መቀመጥ ይችላል። ግን እንደዚህ ፈጭተን ግን አድቀን የምንሰራው ከሆነ ግን ያ ከ24 ሰዓት በላይ ስለዚህ ለአንድ አፕሊኬሽን ነው ማለት የምንጠቀምበት ማለት አንዴ ከሰራነው በኋላ የተረፈውን እንጥለዋለን ማለት ነው። ወይ ደግሞ በደንብ አድርገን በኳሊቲ መንገድ እናደርገዋለን ማለት ነው። እንግዲህ ይሄ ሶሉሽን አንዴ መላጣ ለሆነ ጸጉር ድጋሚ ለማቀል ምንም አይረዳም። ያው የታወቀ ነው ኦልሬዲ የዚህ የፎሊክል ዴድ ስለሆነ እዛ ላይ ምንም ማድረግ አይቻልም። ያ ስፔሻሊ የሆነ ሜዲኬሽን ቴራፒ ያስፈልጋል። በአፍ የሚወሰድም ከውጭ የሚደረግም ወይ ደግሞ የጸጉር ነቀላና ተከላ አይነት ቴራፒ ውስጥ መሄድ ይኖርባቸዋል። ግን አሁን እየሳሳላል የተበጣጠሰላል የተጎዳላል ሄር ግን በጣም ወሳኝ ነው። አንዳንድ ጊዜ ይሄንን ፎርሙላ ደግሞ መጠቀም የሌለባችሁ ሰዎች አሉ። ለምሳሌ ፕሬግናንት ከሆናችሁ ብለድ ቲነር የምትወስዱ ከሆነ እንደ ዜራልቶ እንደ ኤሊኩዌስ ኢቭን ዋርፍሪን የምትወስዱ ከሆነ እሱን ሁሉ በኢንጀክተብል የምትወስዱ ከሆነ ለእናንተ አይሆንም ማለት ነው። አንድ ግራ ደግሞ ይሄ ራስ ቅላችሁ ደግሞ በራሱ ኮምፕሮማይዝ የሆነ ቁስል ካለበት በጣም ሲሪየስ የሆነ ፎሮፎርም ካለበት ለሱ መጀመሪያ ትሪትመንት ያስፈልጋቸዋል ማለት ነው። መቼ ማንኛውንም አፕሊኬሽን ከመጠቃችን በፊት የቆዳ መቆዳትንና ወይ ደግሞ ኢንፍላሜሽን ለመከላከል ፓሽ ቴስት ማድረግ አለብን። እዚች አርገ በትንሹ እናደርግና ቆዳችን ምን ያሪያክት ነው ለአንዱ ከአራቱ ለአንዱ ሞለኪውል ወይ ደግሞ ኮምፓውንድ ሪያክት ሊያደርግ ስለምንችል ወይ ደግሞ እዚች ጋር ትሞክሩታላችሁ። ድብቅ ቦታ ስለሆነ ሪያክሽን የሚኖረው አይታወቅም። ስለዚህ በትንሹ ትሞክራላችሁ። ሰላም ከሆነ በዛ መንገድ ይሄን ማድረግ አትርሱ ማለት ነው። አንዳንድ ጊዜ ከዚህ ብዙ ሰዎች ኮምፕሌንስ ያደርጉ የምሰማው በዚህ ካጠም በኋላ ትንሽ የፌኔግሪኩና የዚህ የቀይ ሽንኩርቱ ሽታ ስቲል በሻምፑም ከታጠቡ በኋላ አይሆንም። ግን በቀላሉ እንገራችሁ እሱን ሽታውን ለማስወገድ 1:4 ሬሽዮ ማለት ነው። ለምሳሌ
አፕል ሳይደር ቪኒገር 2 የሾርባ ማንኪያ ታረጉና ወይ ደግሞ 30 ሚሊ ሊትር ማለት ነው። ከዛ 4 ፓርት ወተር ወይ ደግሞ ግማሽ ኩባያ ውሃ ታረጉና ወይም 120 ሚሊ ሊትር ማለት ነው ግማሽ ኩባያ ማለት እሱን ተቀላቀሉና ከሻምፖ በኋላ በሱ ታጥባችሁ ያኑ ድጋም በሻምፖ ስታረጉት ወዲያውኑ ሽታው በቃ ድራሹ ይጠፋ ማለት ነው። በዛ መልኩ ነው የምናደርገው ማለት አይ ሆፕ ይሄ ለብዙ ሰዎች በተለይ ልጆቻችሁ ከ16 ዓመት በላይ ከሆነ ይሄ መጠቀም ትችላላችሁ። በጣም በተለይ ቲኔጀሮችም እንደዚህ አይነት ነገር ሲያጋጥማችሁ በጣም ፍረስትሬትድ ይሆናሉና ለእናንተም ለምሳሌ ለወንዶች ይሄ ፕሮግራም ደግሞ ለወንዶችም ለሴቶችም ይሆናልና ፕሊዝ ባሎቻችሁ ትንሽ ጸጉር መሳሳት ሲጀምር እዚች ጋር ገባ ማለት ሲጀምር ይሄን ነገር አፕላይ ማድረግ ያስፈልጋል ማለት ነው። አይ ሆፕ እንደተቀበለ ተፈረጋለሁ። ውጤቱን ካያችሁ በኋላ ፕሊዝ በ6 ሳምንት ውስጥ እና በ2 ወር ውስጥ ለውጥ ስለምታዩ መልሳችሁ መታችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄዎችም ደግሞ ካሏችሁ ደግሞ እንደዚሁ በኢንስታግራም ላይም አለሁኝ። በተለይ ቲክቶክ ፐርሰናል ሜሴንጀር ላይ በጣም ኢፌክቲቭ ነው። እዛ ላይ በቀን አትሊስት 30 ደቂቃ አሳልፋለሁ። እዛ ላይ መስሎቻችሁ የሰጠሁ ነው ያለሁት እዛ ላይ ጥቃላችሁ። ሌላው ደግሞ እንግዲህ ከሞታችሁ በፊት ይሄን ቪዲዮ ላይክ አድርጋችሁ ውጡ፣ ሼርም አድርጉ ለእንደዚህ አይነት ችግር ላለባችሁ ሰዎች። አይ ሆፕ ይሄ ቪዲዮ በጣም እንደሚጠቅም ተስፋ አደርጋለሁ። መልካም ቸር